ሰላም ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች አሬች በግ ደግሞ አላስወራለችኝ። ወይኔ ፈጣሪ ትዕግስቱን ስጠኝ። እንዴት ናችሁልኝ? ደህና ናችሁ ሆይ? መቼም እኔ ከመናገር ወደ ኋላ አልልም እና ትላንትና ከሀይሚና ከብሩኬ የማይጠበቅ ካፋቸው የሆነ በእርግጥ ያው የስራው እንትን ነው ግን ነገራቶች እነሱ በዚህ ልክ መመላለሳቸው ወይም ደግሞ በዚህ የሆነ ነገር ተፈጥሮ ያልሆነ ቃል መመላለሳቸው በጣም ይደብራል። ግን ደግሞ ካፍ ለቀም የሚያረግ ሰው አለ። ካፍ ላይ ለቀም በቃ መጥፎን ለቀም መጥፎ ባይሆንም ግን አንድ ቃል ሀይሚጌ ትላንትና በስራ ምክንያት የተገናኘ ነው ብላ ነበርና እኔ እናንተ ቤስት ፍሬንዶች ነን። ለስራ ነው የተገናኘ ነው። አዎ ለስራ ነው የተገናኙት እኮ መጀመሪያ እንዴት እንደዚህ ይላሉ ምናምን ያላችሁ ሰዎች አለ እያየሁ ስለሆነ ነው። አዎ በስራ ነው የተገናኙት። መጀመሪያ ቤስት ፍሬንዶች እና እስቲል አሁን እንደ ተመልካች ያው በስራቸው ወይም ደግሞ በተግባራቸው ነው እንጂ ፍቅረኛ መሆናቸውን ግልጽ እያደረጉ ያሉት እኮ ባፋቸው ፍቅረኛሞች ነን ብለው አልተናገሩም። እና እንዴት እንደዚህ ታያለሽ ሀይሚ ብሩኬ እንዴት ለስራ ነው ምናምን ምን ጉር ነው ምናምን እየተባለ እንግዲህ መነጋገሪያ ሆኗል። ቲክቶክም ላይ ዩቲዩብም ላይ በጣም ቀውጤ ሆኗል። እንግዲህ የትላንትናው ንግግራቸው ማለት ነው። ያ እንዴት ቤስት ፍሬንዶች ነን እና ይሄ እኮ የድራማው አንዱ አካል ነው። ምን ነክታችሁ ነው እንዴ? ይሄ እኮ የድራማው አንድ አካል ነው። በቃ ድራማ ሲጀመር ወይም ደግሞ ፍራንክ ሲሰራ እኮ ያሉት አጋጣሚዎች በሙሉ እኮ መጠቀም ነው። በቃ በዚህ አጋጣሚ ሀይሚና ብሩኬ ፍቅራቸውን በአፋቸው ወጥተው እኔና ሀይሚ ፍቅረኛሞች ነን ብለው እኔ ሀይሚና ብሩኬ ፍቅረኛሞች ነን እኛ ብለው እስካልተናገሩ ድረስ ቤስት ፍሬንድ የሚለው ቃል እንደ ድራማ አንዱ መጠቀሚያ ነው። በቃ ኦልሬዲ እኛ ፍቅረኛሞች ናችሁ ፍቅረኛሞች አይደላችሁም ወይ እንዴት እንደዚህ ትላላችሁ ተብለው ቢጠየቁ አሁን ላይ እኛ መቼ ወጥተን ፍቅረኛሞች ነን ብለን ተናገርን የሚል መልስ ይመጣል። የእውነት ፍቅረኛሞች ናቸው አይደሉም? ፍቅረኛሞች ናቸው። እውነታውን ግልጽ ድብን አድርጌ የምነግራችሁ እና ፍቅረኛሞች ባይሆኑ ብሩኬ ለምንድን ነው በዚህ ልክ የሚናደድባት? ሀይሚ ለምንድን ነው በዚህ ልክ የምትናደድባት? እኔ እኮ ቤስት ፍሬንዶች ነን ወይም ደግሞ በስራን የተገናኘ ነው የሚለው እንደገና ደግሞ ከኔ የደበቅከው ነገር አለ የሚለው እንኳን አይጋጭባችሁም? ፍቅረኛሞች ካልሆኑ ምን ከሱ ሺህ ጊዜ ብትደብቅ ሀይሚ ብሩኬ ሺህ ጊዜ ቢደብቅ ምን አገባት ሀይሚ? እንደዛ ከሆነ ፍቅረኛሞች ካልሆኑ እስኪ ንገሩኝ እንደ እውነቱን እንደው እየሳቀሁ ነው አንዳንዴማ። በስማም እኔ በእውነት አሁን እየተሰራ ያለው ቪዲዮ አያስቅም ውዶቼ፣ አያስቅም ማለቴ ብሩኬ እንደዛ ገልትትት ሲል ምናምን አሳዝኖኛል። በእውነቱ በጣም አሳዝኖኛል። አንገቱን ድፍት ምናምን ሲያረግ አሳዝኖኛል በጣም። ግን እዚህ ጋር ልታውቁት የሚገባው ነገር ቢኖር ሀይሚዬ በዚህ ልክ ብሩኬን ትጎዳዋለች ብዬ አላስብም። ይሄ ፕራንክ ላይ ብሩኬም ሊኖርበት ይችላል። እንዳይጎዳዱ ምናልባት ተነጋግረው ሊሆን ይችላል የሚሰሩት። እና እባካችሁ ማለት የሆነ በቃ ሀይሚ ላይ ደግሞ በጣም አትፍረዱ። በቃ ለስራ ነው፣ ለሁለቱም እድገት ነው እንደዚህ የምታደርገው። ምንም ማድረግ አይቻልም። ስራ ነው። እስኪ ቪዋቸውን ተመልከቱ። እስኪ ቪዋቸው እኔ አንዳንድ ልጆች ማለት ነው እንዴት ሂጂበት ታያለሽ፣ እንዴት ስሪ ታያለሽ ምናምን እንዴት የሆነ ትሉኛላችሁ። ግን ምን መሰላችሁ ውዶቼ፣ እይታቸው በጣም ቻናላቸውን እያወረደባቸው ነው። ቪው እየቀነሰ ነው። በጣም ቪዋቸው እየወረደ ነው። እሺ ምን ይደረግ ታዲያ ነው የምትሉት እንዴ? አንዳንዶቻችሁ ደግሞ ፍቅረኛሞች አይደሉም እያላችሁ አትዘባርቁ። እነሱ የእውነት ፍቅረኛሞች ናቸው። አንዷ መጣችና በውስጥ ምን አለች መሰላችሁ? ሀይሚና ብሩኬ እኮ ደግሞ ቪዲዮን እንኳን በስርዓት አያዳመጡትም። እግዚአብሔርን ነው የምላችሁ። እኔ ቪዲዮ በስርዓት እንኳን ቪዲዮ አየዋለሁ፣ ግን ቻኩዬ እንኳን ዝም ብዬ የተወሰነውን እንኳን በርቀት ስልኬን ቁጭ አድርጌ እንኳን ቢሆን ብሰማው የሰማሁትን ነው እንጂ የምሰራው ያልሰማሁትን አልሰራም። ቪዲዮውን ሳያዳምጡ
ቤስት ፍሬንዶች ነን አለች ሀይሚ። ብሩኬ በስራ ነው የተገናኘነው አለ የሚለውን ነገር ይዛችሁ መታችሁ ፍቅረኛሞች አይደለንም አሉ። ፍቅረኛሞች አይደሉም እኮ ምናምን ይሉኛል በውስጥ ታውቃላችሁ። ፍቅረኛሞች አይደሉም እንደዛ ስታሽቀብጭ ፍቅረኛ እኔም ምን ጊዜም ፍቅረኛሞች እንደሆኑ ነው። አሁንም መቼም ቢሆን በአፋቸው ራሱ ወጥቶ ፍቅረኛሞች በግልጽ አይደለንም በቃ የስራ ጓደኛ ቢሉኝ ራሱ አላምናቸውም። የወደፊት ባልና ሚስቶች ናቸው እነሱ። መቼም ላምናቸው አልችልም። ኧረ እባካችሁ እንዴ ቀልደኛ በይ። ፍቅረኛሞች ባይሆኑ ነው ዱባይ ድረስ አብረው ሄደው የተዝናኑት። ሐዋሳ ዋና ውስጥ ምናምን እንደዛ የሚሆኑት ፍቅረኛሞች ባይሆኑ ነው ቤተሰብ ለቤተሰብ የተዋወቁት ከቤተሰብ ጋር አብረው ቤተሰብ የሆኑት ፍቅረኛሞች ባይሆኑ ነው። ፍቅረኛሞች ናቸው፣ የወደፊት ባልና ሚስቶች ናቸው። ሌላ ወሬ አታውሩብኝ። ፍቅረኛሞች አይደሉም ብለሽ እኔን ለማሳመን የምትሞክሪ እያንዳንድሽ ማለት ነው በውስጥ እየመጣሽ ቃልዬ አንቺ እኮ ሁሌ ፍቅረኛሞች ናቸው ነው የምትዩ። ግን እኮ እዩ ምን እንዳሉ ቪዲዮ አንቆረጥ አድርገው በውስጥ። ኧረ እባክሽ ኧረ ተይ እንጂ የምርሽን ነው እንዴ? ደፋር ገና 4 ልጆች ይወለዳሉ። ምድረ ቀልደኛ በይ። እንዴት ነው ፍቅረኛሞች የማይሆኑት? ሀይሚ ቡቡ ፍቅረኛሞች ናቸው። በቃ እወቁት፣ እውነታውን እወቁ። ብሩኬ ደግሞ እባክህ የጠላት በር ዝጋላት ወይ አፈቅርሻለሁ በልና ይለይልን አቦ። በቃ የጠላት በርም ዝጋ አፈቅርሻለሁ በላት እና ከባድ ነው ጉዶቼ፣ ማሮቼ፣ ፍቅሮቼ የምር ማለት ነው። በጣም አስቸጋሪ ነው ጊዜው፣ በጣም ከባድ ነው። ፈጣሪ ይሆነንና ያው አሁን እኔ የሚመስለኝ እየሰሩ ያሉት ፕራንክ ነው። ግን ጨረቃዎቼ በዚህ ልክ እኔ እንጃ በቃ ቲክቶኩን ቧቡም እያረጉት ነው ያሉት። በቃ ድብልቅልቁ ወጥቷል ቲክቶኩም ዩቲዩብም። ፈጣሪ ይጠብቃችሁ በያላችሁበት፣ ከሰው አፍም ከሰው አይንም። መስራት ያለባችሁን ነገር ስሩ። ግን እንደው እኔ በአሁን ላይ ደስ የሚለኝ ምናልባት አንዳንዴ እነዚህ ቪዲዮዎች እኮ ቪዲዮ ላይ በጣም ትኩረት አድርጋችሁ ብታዩ ማለት ነው። እውነቴን ነው የምላችሁ፣ ቪዲዮ ትልቅ ትምህርት አለው። የሚለቁት የሚሰሩት ቪዲዮ በጣም ትልቅ ትምህርት አለው። ምናልባት ፓርቱን ነገ ተነገ ወዲያ ወይም ደግሞ ዛሬም ሊሆን ይችላል፣ ብቻ ግን ልናየው እንችላለን። ግን ቪዲዮ ብዙ ትርጉም ብንሰጠው፣ ትኩረት ብንሰጠው በጣም ብዙ ትርጉም አለው። ቪዲዮ ትምህርት አለው። አንዳንዴ ፍቅረኞቻችን ወይም ደግሞ በጣም የምንወዳቸውን ሰዎች ምናምን ነገር የሆነ ነገር ደብቀን ግን የሆነ ጊዜ ላይ ህይወታችን ላይ ትልቅ አደጋ እንደሚያጋጥም መጥቶ ድንገት ሳናስበው እንደሚረብሸን ችላ ብለን ያለፍነው ነገር ህይወታችን ውስጥ ትልቅ አደጋ እንደሚፈጠር ትልቅ ትምህርት ያለው ቪዲዮ ነው። አዳምጡት፣ በደንብ ስሙት፣ ትኩረት ስጡት፣ ላይክ አርጉ፣ ሰብስክራይብ አርጉላቸው። በቃ ሰብስክራይብ አርጓቸው፣ ሼር አርጉላቸው ድራማው እንዲቆም።